ምን ሰራ መጣ እንዳልሞት ለማየት ነው። ለምን እንደዚህ የምታስቢው? ባለፈው አለመግባባታችን እኮ እዚህ ደረጃ ስለደረሰን ታውቂያለሽ። ይቅርታ ልሽ ነው የመጣሁት። ለምን መሰልሽ ይቅርታ የምልሽ? ምክንያቱም እኔ በሰላም ነው ነገሮችን መፍታት የምፈልገው። ይቅርታ መስፈል ነገር መማር አለጠፋም፣ ችግር የለም ነበር ማለት ነው። ቆይ እኔ ግራ የገባኝ ነገር አሁን ለምንድን ነው የመጣኸው? እዚህ ምን ልትሰራ ነው የመጣኸው? ለምን ተረፍሽ? ለምን አልጋ ላይ ያሽም ሆስፒታል ነው? ሰላም ሰላም፣ እንዴት ናችሁ የኛ ፋሚሊዎች? አላህ እኛ በጣም ተናነን ወደን በገላችሁ በሰላምና ፍቅራችሁን ያብዛላችሁ ማለት ፈልጋለሁ። እንግዲህ ትናንት የተፈጠረው ነገር አይታችኋል ሁላችሁም። ከዛ በኋላ ትንሽ የሆኑ ነገሮች ተፈጥሮ ነበረ ማለት ወደ ሕክምና ነበር የወሰድናት። ያ ቪዲዮ ምናምን መያዝ ስላልቻለ ነበርና ትንሽ ራሷን ምናምን ነገር ተጎድታ ነበረ። አብዛኞቻችሁ ተጨንቃችኋል፣ የተጨነቃችሁ አናገራችሁ ምናምን አሉ። አሁን ደህና ናት ትመስለኛለች እንግዲህ እና ጀስት አሁን እኔ ያን ነገር ማድረግ ፈልጌ አልነበረም። አይታችኋል፣ በሰላም የተለያየ ነው ምናምን እንደዛ አይነት ሁኔታ ውስጥ እንድትገባ ፈልጌ አልነበረም ያን ነገር ያደረኩትና እንግዲህ የተፈጠረው ነገር ተፈጥሯል፣ አይታችኋል። እና ጀስት መግባባት እየቻል በነገሮች ተነጋግረን መፈታት የሚቻል ነገር ነበረ እና እሷም አልጠበቅኩትም። ቪዲዮ ምናምን ይዛን ያገኘኋት ቪዲዮ ይዛ ባላገኛን ጥሩ ነበረ። ምክንያቱም ውስጥ ለውስጥ የምናወራው ነገር ነበረ፣ በውስጥ በኩል የምንጨርሳቸው ነገሮች ነበሩ። እሷ ኦልሬዲ ቪዲዮ ይዛ ነበር ያገኘኋት እና እኔም ስሜታዊ ሆኛለሁ። ከተገናኘንም ረጅም ጊዜያችን ስለነበረ ትንሽ ስሜታዊ ሆኜ በጣም ብዙ ነገር ተናግሬያታለሁ። በዛ መናገር ምናምን ፈልጌ አልነበረም። ስ በሰላም ነበር ወላሂ የፈለግነው። ግን የተናገርኳት ነገር አይ ቲንክ ትንሽ እንትን ብሏት ነበር መሰለኝ፣ ተሰምቷት ነበር መሰለኝ ምናምን አላውቅም። እንግዲህ ለዛ ይቅርታ ምናምን አሁን ማለት ፈልጋለሁ። እንግዲህ አጥፍቼ ከሆነ ምክንያቱም ምን የተሰማኝን ነገር ነው የተናገርኩት። በሰዓቱ በጣም ደብሮ ስለነበረ እና ብዙ ያስጨነቁኝ ነገሮች ስለነበሩ በዛን ሰዓት ብቻ በቃ ከዚህ በኋላ በእንደዚህ አይነት ነገር ባንገናኝ፣ ነገሩ ከዚህ በኋላ በመፈታው ብንጨርሰው ብዬ ነው ያሰብኩት። እሷ ምላሿ ደግሞ ሌላ ነበረ። ጥፋተኝነቷን አላመነችም። አሁንም ነው ጥፋተኛ አይደለም ብላ ነው የምታስበው። እና ምን ማለት እንዳለብኝ ሁላ አላውቅም። የምር ለመናገር ትንሽ ደብሮኛል ነው። ምክንያቱም እንደዚህ አይነት ሁኔታ ውስጥ እንድገባ አልፈልግም ነበር። ሆስፒታል ድረስ ከመሄድ ድረስ ሆስፒታል ሄደን ነበረ። ሆስፒታል ትንሽ ጭንቅላቷ ምናምን ትንሽ መቷት ነበር። እዛ ታየች ምናምን ረጅም ሰዓት እዛ ነበርን ያለ ነው እና ጭንቀት ላይ ምናምን ስለነበረችም ያው ትንሽ የራሷን ጎድታ ነበር ነው ሆስፒታል ያለውን ነገር እንትን ብለን ጨራርሰን ምናምን ረጅም ሰዓት ወስዶብን ነበረ። ቪዲዮ ምናምን ላይ መያዝ ሞክሬ ነበር፣ አልቻልኩም። የነበረችበት ሁኔታ ነው እንዳናስብ ያደረገንና ምን አሰብኩኝ መሰላችሁ? እንግዲህ ወደ እሷ ቤት ለመሄድ አስቤያለሁ። እንግዲህ ወደ እሷ ቤት እንሄድና ትንሽ ተጎድታለች። ትናንት ይሄ ነገር የተፈጠረው እና እንግዲህ ይቅርታ ማለት እፈልጋለሁ። ይቅርታ እላታለሁ፣ በደንብ ይቅርታ እላታለሁ። ያለችበትን ሁኔታ አየዋለሁኝ፣ ለእናንተ ማሳያቸዋለሁ። ቪዲዮ ይዤ ነው የሚሄደው ምክንያቱም ቪዲዮ የሚይዝበት ምክንያት ደግሞ አብዛኞቻችሁ ተጨንቃቸዋል። ምን አይሆን እናጋጠማት ምናምን ያላችሁ ልጆቻችሁ ተጨንቃችሁ ስለነበር ቪዲዮ መያዙ ትንሽ አስፈላጊ ነው ብዬ አስባለሁ። እና እንግዲህ ወደ እሷ ቤት እንሄድና የምትለውን ነገር እናያለን። እኔ ይቅርታ እላታለሁ። አሁን ቢሆን እሷ እንደዛ መጨቃጨቅ፣ እሷ እንደዛ ኔጌቲቭ ነገር መናገር ምናምን ፈልጌ ሳይሆን ጀስት በቃ እኔ የተሰማኝን ስሜት የነገርኳት፣ እሷ ደግሞ ያ የተናገርኳት ነገር ትንሽ ጎድቷታል እና በዛ ዙሪያ ይቅርታ ልላት ካለችበት ነገር ደግሞ እንድትወጣ ትንሽም ቢሆን አብሬያት ሆኜ ህመሟን ልካፈላት ስለምፈልግ እንግዲህ ወደ እሷ ቤት እንሄድና ሁሉም ነገር አሳያቸዋለሁ። ወደ እሷ ጋር እንሄድና ያለውን ነገር አብረን እናየዋለን ማለት ነው። ውዴ በፍቅራችን እያልሽ ስትመክሪኝ እኔ የገባሁሽ በእኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣ ምን ሰራ መጣ እንዳልሞት ለማየት ነው። ለምን እንደዚህ የምታስቢው? ባለፈው አለመግባባታችን እኮ እዚህ ደረጃ ስለደረሰን ታውቂያለሽ። ምንም መለያየት ፈለግ ተለያየን ማለት በቀዳሚ ለማን ላይ ምናምን ነበር አይ ቲንክ ያወራን አይደል? ባለፈው
አዎ ግን በዛ መልኩ ነበር መናየት ያለብን። በዛ ነበር የሚሰማሽ ማለት እንደዛ አንቺ ወርቀሽ ራስ የሚያስት አይነት ነገር አማርኛ ወራ መስሏል ተሳያል ነበር ጀመር ቪዲዮን ቢቆም ደስ ይለኛል። ለምን ይቆማል? አንቺ ምን ከዛን ሳስመጭ እኮ ቪዲዮ ይዘሽ ነው የመጣሽ። ስለዚህ እኔ ቪዲዮ ደግሞ ምክንያቱም ብዙ ኦዲየንሶች ጠይቀውኛል ያለሽበት ሁኔታ ገባሻ? ሁሉም የኔ ጥፋት ነው አልጎ ያሰቡ ይሄን ነገር። ስለዚህ ቪዲዮ ደግሞ ይዤ መምጣት ነበረብኝ መልስ መስጠት ስላለብኝ ማለት ነው ዛሬ እንጂ ለዛ አይደለም። ፕላስ ልክ እንደዛ ስላሰብኩ ነው የምልሽ ገባሻ? አሁን ሁሉ ነገር እሺና እንዴት ነሽ አሁን? እግዚአብሔር ይመስገን እንደሰው አይደለም ፈጣሪ ያለው። ተሽሎሻል? እኔ እንኳን እንደዚህ ይፈጠራል ብዬ አስቤ አልነበረም። ያ ነገር የተነጋገርኩ ነው ይሄ ነገርም ይፈጠራል ብዬ አልነበረም። በሰላም ነበር እንድንለያይ ያሰብኩት የነበረው። በሰላም የተለያየ ነው እኛ ነው እንዴ ሰላም ማለት? ካሁንም ለምን ተመጣጣ እኮ ይግራ ግብት አለኝ። ለምንድን ነው የመጣኸው? ለምን መሰለሽ እንደዛ ሆነሽ አልነበረም ማለት በቃ አሁንም ቢሆን ይቅርታልሽ ነው የመጣሁት። ለምን መሰለሽ ይቅርታ አምልሽ ምክንያቱም እኔ በሰላም ነው ነገሮች መፍታት የምፈልገው። አይ ይቅርታ መስበል ነገር ምን ማለት አልጠፋም። ችግር የለም የምን ችግር የለም። ይቅርታ ለማለት ነው የመጣኸው። ሁኔታዬ ማሪፍ ላይ ነኝ ምን ትችላለህ? ለዚህ አይደለም እንዴት የሚፈልገው እና በገባሽ ያለሽበት ሁኔታ እኮ ገባኝ። በቃ እንደዚህ ይፈጠራል ብዬ ወይም እንደዚህ ተወኛለሽ ብዬ አልነበረም ያን ነገር የተናገርኩት አልኩሽ። አጋጣሚ የተፈጠረ ነገር ነው ታውቂያለሽ። አንዴ በዘዌ ኦኬ እንደዚህ ስለሆንሽ ነው አሁን የመጣሁት ነው አይደለ እንዴ? ለምን ተጎዳሽ? ፕላስ ደግሞ ያረኩት ነገር ስለጸጸተኝ ነው የመጣሁት እና በማን አባንተ ብቻ የምጨነቅ ነው የሚመስለው? እኔ ስንት ጭንቀት ያለብኝ ልጅ ነኝ ማለት ራስን እንዴት አይነት ቦታ ላይ እንደሰጠክ አላውቅም። እኔ ኮሬድ ይዛችሁ ጋር አቆምን ስትለኝ ቀጫራስኩን ካንተ ጋር ነበርኝ። ብዙ እንተረዳሽ ነገር አለ የምር ማለት ነው። ማለት በቃ እኔ በሰዓቱ የሆንኩትን ነገር ነው የነገርኩሽ። በሰዓቱ በቃ የተሰማኝ ነገር እንዴት ከሌላ ልክ ከኦዲየንስ እኩል ከኖርማል ጓደኞችሽ እኩል እንዴት እኔ እንደዛ ታየኛለሽ ነው ገባሽ አይደል? እኔ ላንቺ የምሰጥሽ ቦታ አለ፣ አንቺ ግን ለኔ የሰጠሽኝ ቦታ ደግሞ የተለያየ ነገር ሆነብኝ። ተረዳሽ? ስለዚህ በቃ እኔ ተስፋ ስለቆረጥኩ አለብክ ነው ምንድነው ማለት ምንም ሱስ አይደለም። ለምን ሱስ ነው? ሱስ አድርገሽ ታስቢ ስጠራ እንበል ትላንትና ላስረዳክ ስጠራ እያወራን መመልስልኝ መልስ ደስ አይል መታወራው ወራደስ ኢቭን ስትመጣ ጀምሮ ሰላም አላልከኝም። እሱም እኮ አንቺም እኮ አላልሽም። አሁንም እኮ ጥፋትሽን እኮ አምነሽ አይደለም፣ ግን ደግሞ ያረኩት ነገር ስለጸጸተኝ ነው። ያረኩት ነገር ገብቶሻል? ሆስፒታል የሆንሽን ነገር አይቻለሁ። ሆስፒታል ነው ራሴ ነኝ የወሰድኩሽ አይደለ? እና ምን ያህል እንደተጎዳሽ አይቻለሁ። ምን ያህል ፔኑ በጣም ከባድ እንደነበር አይቻለሁ። ራሴን ስቺ ሆስፒታል ገብቼ ምናምን ነበር አልነበረም ይሄንን ስሜት ከኔ መረዳት የነበረብህ ገባ? ለምን መጀመሪያ ነበር ያኔ ማን የነበርኩበት ስሜት ነው ገባሽ? አንቺ እኮ እዛ ስሜት ተውጭ ነበር ማለት ነው። የመጣኸው ቆይ እኔ ግራ የገባኝ ነገር አሁን ለምንድን ነው የመጣኸው? እዚህ ምን ልትሰራ ነው የመጣኸው? ተረጋጊ በመጀመሪያ። ለምን ተረፍሽ? ለምን አልጋ ላይ ያሽም ሆስፒታል ነው? ለምን ተረጋጊ በመጀመሪያ ጋር ምን ማለት አንዴ እኔ የመጣሁት በቃ አንደኛ ደህንነትሽን ለማወቅ መረጋጋት አለ። ከዚህ በላይ መረጋጋት አለ እንደዚህ? ምክንያቱም ከዚህ በላይ እንዴት ተረጋግቼ ስላውራ አሁን እኮ አትጪ ቀስ ብለሽ አውሪ። ለራስሽ ለጤንነትሽ አስቤ ነው እንደዚህ የምልሽ። ለምን ቀሳት አውቀሽ ጩሂ እያልከኝ ነው? በስነ ስርዓት እያወራሁ ካትጩሂ ማለት እኮ ጩሂ አሞሻል። ገብቶሻል? እኔ እንደዚህ ህመምሽን ልጨምርልሽ ወይም ደግሞ ልቻር ነው የመጣሁት። እየቀለድክብኝ ነው? ሙድ አይደለም፣ ምንም ሙድ አይደለም፣ ፕራንክ ምናምን አይደለም። በቃ እኔ የመጣሁት ያረኩት ነገር ጸጥቶኝ ያረኩት ነገር ትክክል አይደለም ብዬ ስላሰብኩ። ምክንያቱም ያረኩት ነገር እኮ የለም እኮ ግን የተናገርሽ ቃላቶች አሉ አይደል? እነዛ ቃላቶች አግባብ አልነበሩ። ተናደድ ያረኩት ነገር ነው። ተናደድክ ሰዓት ስሜታዊ ቦንክ ሰዓት የሚወጡ ቃላቶች በሆዴ ነበሩት ኦር ደግሞ መጀመሪያ እሱማ በሆዴ የነበረ ነገር እኮ ነው። በሆዴ ስልሽ ደግሞ በቃ ምክንያቱም የዛን ሰዓት እንደዛ ማድረግ አልነበረብሽም። ይሄን ደግሞ ማንኛውም ሰው የሚያውቀው ነው አይደል? ለኔ እኮ አልደውልሽልኝም ማለት ይቅርታ ጠየቅኩኝ እኮ ይቅርታ ጠየቅሻ። እኔ ደግሞ በሰዓቱ ላረኩት ነገር ደግሞ ይቅርታ እየጠየቅኩሽ ነው። ለምን ታዲያ ዝም ብዬ እመጣለሁ ቤትሽ ድረስ? ችግር የለም እንደዚህ ነው። እንደዚህ አሞሽ ተኝተሽ ለያይም ሆነ በስነ ስርዓት እንለያይ። አንቺ ካና አላልክሽም እኮ አንተ እኮ ማለት ነው የዛለት ራስን ታዝበዋል ማለት ያወጣቸው የሰነዘርካቸው ቃላቶች ኢቭን በፊት ለፊቴ በቃ
ከድብደባ አለየውም እኔ ሃይላንድ በፊት ለፊት እንደዛ እንትን እያልክ ምናምን እኔ ብመታኝ ይቀለኛል የምር ስነግርህ ማለት ነው። ምክንያቱም እኔ አንድ ሰው እንደዛ አድርጎብኝ ዝም ምልጅ አይደለም። እንደዛ በዛ ልክ ክብሬ ሲነካ ክብሬ ስገፋ ዝም ያልኩት በሰላም እንለያይ ክፉ ደግ ያሳለፍነን በቃ ካንተ ጋር ይሆናል አይደል በመጥፎ ለመለያየት ብላይ ራሱ ይሄ መንገድ ላይ ስንገናኝ ተዘጋግቶ የምናልፍ ሰዎች እንደሆነ አልፈልግም። ገባ? ግን አንተ በቃ ልንለያይ ነው በሆድ ያለውን ላውራ ጭራሽ ያለኩትን ማንነት እየሰጠ በጣም ብዙ ነገር እየተናገርክ ምናምን በቃ እኔ ጭራሽ ካንተ እንደዛ ሰማለው እንደዛ አይነት ንግግር ካንተ ይወጣል ብዬ ጭራሽ ጠብቄ አላቅም። ገባ? እና በጣም ነው ያሳመምከኝ ይዛለት በጣም ነው ያሳመምከኝ ውስጤን ነው እንጃ ስብርብር ነው ያረከኝ። እና እግዚአብሔር ይመስገን አሁን ደህና ነኝ። እና ድጋሚ ይቅርታ ብያት ድጋሚ እንደዛ እንጃ ድጋሚ እንደዛ ጓደኛሞች መሆን እንችላለን ከዛ ሁሉ ንግግር በኋላ ማለት ባለፈው ራሱ ትዝ ካለ ከይሳቅ ፕራንክ ጊዜ ምናምን በጣም ብዙ ነገር ተናግረኸኛል ምናምን ግን ደግሞ ፕራንክ አድርጌው ነው እኔ ነኝ ያጠፋሁት ምናምን ብዬ ነው ያንን ንግግር አሁንም ስደግመው እንዴ እንደዚህ ነው እንደሚያስበኝ ሌላ ምንም ሌላ አልችልም ነው ፕሊዝ በእናትህ ስሚ እኮ አናግሪኝ ቆይ አሁን ተነጋግረን የምንፈታው ነገር እኮ ነው ለተሻለ ተነሽ እናውራ ከዛ ትተኛለሽ ችግር የለም እኮ ብዙ አላወራ ሻመት አላወራ አይደል ያልሻቸው ነገሮች በሙሉ ትክክል ሊሆን ይችላሉ እኮ ግን እኔም ደግሞ የነበርኩበትን ስሜት አልተረዳሽኝም አሁንም ቢሆን በሰዓቱ በቃ ተናድጄ ነበር የማይሆን ነገር ውስጥ ገብቼ ነበር አይ ቲንክ መድኃኒት ማውጣት አለብሽ መሰለኝ አይደል ለምን አወጣች ደርሶ እንደ ሀሳቢ መሆን አይከብድም አይ ውሃ መጠጣት አለብሽ አይ ቲንክ ውሃ ይኖራል ውሃ አይዞሽ የምር እኔ በጣም ተሰምቶኝ ነው የመጣሁት ይቅርታ ልልሽ ነው ሌላ ወሬ ለማውራት አይደለም ነው እውነት ነው በቃ እኔ ይቅርታ ለማለት ነው የመጣሁት እንዳስከፋውሽ አውቃለሁ የይሳቅን ፕራንክ ጊዜ የነበረው ነገር እቺ ብለህ ትጠብቃለህ ካንተ ታስበው የይሳቅን አነሳሽና የይሳቅ ጊዜ የነበረው ነገር አሁን ልክ አሁን የሆንኩት አይነት ነገር ነው ለምሳሌ ስሚኝ አዳምጪኝ አሪፍ ርዕስ አነሳው ልክ ለምሳሌሽ ምክንያቱም የዛን ሰዓት ምንም ነገር ለኔ ሳትነግሪ ነበር ያን ነገር ያደርግሽው ግን ፕራንክ እንደሆነ ነግረሽኛል ፕራንክ ነው አውቃለሁ ፕራንክ ነው ግን በሰዓቱ የሆንኩትን ነገር ታስቶሻልሽ አይደል እንዴት እኔ እንደማንኛውም ሰው ማወቅ ነበረብኝ እንደዚህ ነው ወይ ማቀው እኔ ቪዲዮ እንደዛ ወጥቶ ነው ወይ ሁሌ የሚያናድድክ ነገር ያ ነው በቃ እኔ ያናድደኛል ምክንያቱም ገባሻ እኔ ማለት እኔ ግራ ያጋባኝ ነው ነገር ስራ በሙሉ ተቀበለው ሆነሽ ና እኔ ሲጀመር በቃ የሆነ ወሬ እያነሳክ ድጋሚ ልታሳመመኝ ድጋሚ ልታቆስለኝ ከሆነ የመጣኸው ውጣ ማርያምን ውጣ አልፈልግም ውጣ ላይ በጣም ቆየሽ ውጣት ወይ የምር ነው እኔ የመጣሁት ለሰላም ነው ነገር ፈልጊ የሆነ ነገር ፈልጊ እኮ አይደለም የመጣሁት አይደል የተፈጠረው ነገር ተፈጥሯል ረጋም ላይ እኮ እያወራክ ማለት ነው የልብህን እያወራክ ነው ታውቀዋል የልቤን አይደለም የልብህን ነው እያወራክ ያለው ነገሮች አሁን ማለት መፍታት ተነጋግረን የምንፈታቸው ነገሮች ከሆኑ ይሄ ነው የመጣሁት ገባሽ እና ያጠፋውን ነገር በቃ ተፍቻለሁ ይቅርታ እያልኩሽ ነው አንቺ ደግሞ ይሄን ያህል በቃ እንትን ማለት የለብሽም በቃ ይቅርታ አልኩሽ አይደል ያጠፋሁት ነገር ጥፋት ነው አዎ ምክንያቱም የልቤን እናገራለሁ ይቅርታ ጠይቃለሁ ይቅርታ ትልቅነት ነው ላለው ይቅርታ ታረግልኛለሽ እሱም እኮ አንቺም እኮ አድርገሻል እኮ አይደለ ቪዲዮ ላይ ነው ባይዘው ቪዲዮ አቁም ብዬ ካላቆምኩ ቪዲዮ ለምን ይቆማል እኔስ አልፈልግም ራስ ይስጣል አንድ ፍሬም ትቶ ሙሉ ላጣው ለሁለት ቢሆን አሪፍ ነው ቶሎ እንትን ይሻል አይ ቲንክ ያገግምሽ መሰለኝ አይደል ደህና ነሽ ከባለፈው አንፃር ሆስፒታል የነበርሽበት ይበልጥ አንተ ብትሄድ ደግሞ በጣም ደህና ሆናለሁ አረተ ብሄርማ በጣም የምትጎጂው
እንደዛ ነው የሚሰማው። የተጎዳሽው ስለዛ ስለሆነ አይደል? ተሳሳተ ነገርኩህ እኮ እኔ በጣም ብዙ የሚያስጨንቀኝ ነገር አለ። አንተ ነገር ብቻ አይደለም የሚያስጨንቀኝ። ገባ? ምንድን ነው የሚያስጨንቅሽ? የማወቅ መብት አለ ብዬ አላስብም እኮ። ለዛ እኮ ነው ለዛ ታሪክ የሚያልሽ ነውሽ። ታራቀን እኮ ትናንትና እኮ በቃ ኦሬዲ በይፋ እኮ ጨረስን አይደለ? ስለሱ እኔን እንዳትጠይቁኝ፣ ስለሷም እኔን እንዳትጠይቁኝ፣ ስለኔ እሷ እንዳትጠይቋት ምናምን ብለህ ቤተሰብን ይቅርታ ጠይቃ መስግነ እግዚአብሔር ይስጥህ። አንተ የዋህ ነህ፣ ተረጋግተን ያወራኸው አቤት ስነ ምግባር በጣም ደስ በሚል ሁኔታ የተለያየ ነው አይደል? ለምንድን ነው አንተን ቀለል ያደረከው ነገር? ለምንድን ነው የሚከብደኝ? ካሜራ ይዘሽ አንደኛ መምጣት አልነበረብሽም። ምክንያቱም ተነጋግረን በካሜራ የተጀመረ ነገር በካሜራ ነው የሚያልቀው እኮ። ለዛ እኮ ነው የሚይዤ መጣሁት። ለምን ይዘህ መጣ? ለምን ዝጋ ነው የምትይኛለሽ? ታዲያ በፈቅድ መሰለኝ ዝም ያልኩት እንጂ እኮ ሁለታችሁንም እኮ ማስወጣት እችላለሁ። ገባ? እንደምታየው ቤት ሰው አለ አይደለ? እነሱም ያስወጣሉ አቅም የላትም ብለህ ካሰብክ ግን ደግሞ እዛ ደረጃ ለምን ደርሳለን? በዚህ ጭራሽ እንደዛ ነው የምታስቢው? ያው ልጠይቃት ብሄድ ከቤቷ አባረችኝ ብትል ነው። ሌላ እኮ ምንም የምትለው ነገር የለም። ወይ ስነ ምግባር የላትም ችዶርዬ ምንድን ነበር ሌላ የምትለው? ራስ ወዳድ፣ ሰልፊሽ ምናምን። አሁንም እኮ እየሆንሽ ነው ያንተ ቃላቶች። ለምን ትሆኛለሽ? አሁንም እየሆንሽ ነው ወይዘ። ምክንያቱም ይቅርታ እያልኩሽ ነው ያለሁት እኔ። የዛን ሰዓት አንቺ ይቅርታ እንደዛ እያልሽኝ ይቅርታ ራሱ ካላልሽኝ ታውቂያለሽ። በጣም ይያለሁ አላልሽኝም። አላምንሽም። ይኸውልሽ ጥፋት አንድ ሰው ይቅርታ የሚለው ጥፋቱን ሲያምን ነው አይደል? እኔ ጥፋቴን አምኜ መጥቼ ይቅርታ እያልኩሽ ነው ያለሁት። ምክንያቱም ኦልሬዲ ኦዲየንስም ተጨንቋል። በጣም ብዙ ሰዎች ተጨንቀዋል። እንዴት ሆነች ምናምን ብለዋል። እዚህ ደረጃ እንድደርሽ ደግሞ ያደረኩት የኔ አነጋገር ነው አይደል? ሰው በቃ ያን ነገር ደግሞ ይቅርታ እያልኩሽ እኮ። ይቅርታ ችግር የለም። ይቅርታ ትልቅነት ነው። ይቅርታ አድርጌልሃለሁ። እንደ እንጃ ጓደኝነታችን ምናምን አልፈልግም መቀጠል ብለሃል። ሀሳቡ ካንተ መጥቶ ሳለ ለምንድነው ወደኋላ ድጋሚ ታፈገፍገው? ማፈግፈግ አይደለም ይሄ እንደዚህ ይፈጠራል ብዬ ስለማለት አይ ባዶ ነው በሆነ ነገር እንደ ህይወት እኮ ቀጥ ያለች ስቴብል ሆነ አይደለም የምንኖረው። ሁሌ ድሎት ሁሌ እንትን የለም። የሆነ ሰዓት ላይ እንዳሁኑ አይነት ነገር ህይወቴ ላይ ተፈጥሮ እንዳሁኑ አይነት ቻሌንጅ እያለፍኩኝ እንደዚህ አይነት ጓደኛ ከሆንክ ለኔ ምንም እንትን አትለኝም ማለት በቃ ጓደኝነት እኮ መረዳዳት ነው አይደለ? ዋንኛው ነገር መተሳሰብና መከባበር ነው። እኔ ካንተ ጋር ደግሞ ያ ነገር እየታየ አይደለም። ለብድ ነው እኔም አንተን ማላከብርክ የሆነ ስሜት እየተሰማክ አንተም ደግሞ እኔን ሳታከብረኝ ለጭንቅላቴ ሳትጠነቀቅ ምን ይሰማታል ምናምን ሳትል አፍ እንዳመጣልክ እየተናገርክ ይሆናል። ታዲያ የተናገርኩሽ እኮ ስላጠፋሽ ነው አይደል? ፕላስ ደግሞ ያን ነገር መናገር እኮ ፈልጌ አይደለም፣ ግን በቃ ስናደር የማደርገው ነገር አላውቅም፣ የምናገረው ነገር አላውቅም። እንዳልሽው በሆዴ የተያዘ ነገር ነው የሚወራው ምናምን ያልሽው ነገር እኔ በሆዴ ያስኩት ነገር አይደለም የሚወራው። ማንም ሰው የሚያውቀው ነገር ነው የተናገርኩት እኔ። ምክንያቱም ለብቻዬ ቪዲዮ የሰራው ምን ነው ማንም ሰው የማያውቀው ማንም ሰው የሚያውቀው ነገር ነው የተናገርኩት ነው ያልኩሽ እኮ። ማንም ሰው የሚያውቀው ነገር ምንድነው? ይሄን ነው እንደዚህ ማድረግሽ ነው ከኔ እንደዛ ለመራቅ ከኔ እንትን ለማለት ያ ሁሉ ነገር ያ ሁሉ ድራማ መስራትሽ ገባሽ? በጣም አመሰግናለሁ ስለጠየቀኝ፣ አክብረህ ስለመጣ በጣም ነው የማመሰግነው። ማለት የሆነ እዚህም እየተከራከርኩክ እያመንኩክ ነበር ማለት ኦኬ ተጨንቆ አስቦ ነው ደንግጦ ነው ምናምን ኦኬ ያን እያስመሰልክ ድራማ እየሰራው ነበር ይመስልክ አይደል? በጣም አሪፍ ማለት በጣም ደስ የምትለው በይዘው አስተሳሰብ ግን በጣም ማደንቀው በይዘው እና ጠየቅከኝ አይደል? አመሰግናለሁ። ደህና ነኝ። ይቅርታም አልከኝ፣ ይቅርታ ተቀብያለሁ። እኔም ይቅርታ መቼም ትቀበለኛለህ ብዬ አስባለሁ አይደል? ይቅርታ እኔም ይቅርታ እያልኩሽ ነው። ይቅርታ ልልሽ ነው የመጣሁት። ኧረ ምንድነው ከኔ የምትፈልገው? ምንድነው? ተረጋጊ። ለምንድነው እንደዚህ የምትሆኚው? ራስሽ ላይ ህመማት ጨምሪ።
ይቅርታ መባባል ፈለክ ይቅርታ አልኩ አይደለ እኔም ይቅርታ አልኩ አንተም ይቅርታ አልከኝ ይቅርታ ተጠያየቅን አይደለ ስለዚህ በቃ እንደዚህ አትሁኝ ይልሻ በቃ መሄድ ካለብኝ እሄዳለሁ ተረዳሽኛ እኔ ከዚህ በላይ እኔ ህመምሽን ተረድቼ ነው የመጣሁት በጣም አሞሻል በጣም ስትሆኝ የነበረው ነገር አይቻለሁ በጣም ታለቅሽ ነበር ምናምን እንግዲህ ያን ነገር አይቼ እኔ ደግሞ ዝም ማለት አልችልም ምንም ያክል ብንጣላም የሆነ ነገር ቢፈጠርም እኔ ግን ያሳለፍነው ደስተኛ ጊዜ ምናምን አረሳም ባሽ በጣም አሪፍ ጓደኛሞች ነበር ምናምን ስለዚህ እንግዲህ ያን ነገር ደግሞ እኔ መርሳት ስለማልፈልግ ነው ልጠይቅሽ የመጣሁት እና አሁን የምልሽ ነገር ምንድነው ይቅርታ አጥፍቻለሁ ይቅርታ እንግዲህ ጥፋቱን ያመነው ይቅርታ ይላላ እኮ ጥፋቴን አምኜ ይቅርታ ብዬሻለሁ አንቺ እኮ ጥፋትሽን አምነሽ አይደለም ይቅርታ ያልሽ አሁንም እንደዛ ያርክሻለሽ እና እኔ ለማንኛውም መጠየቄ ነው የምፈልገው ሁላችሁም ፋሚሊ የምታውቁን ነገር ነው ይቅርታ ብያታለሁ እኔ በጣም ከልቤ ነው ይቅርታ ያልኳት እሷ ግን ከልቡ ይቅርታ እንዳላለችኝ እያያችሁ ሌላ ነገር መናገር አልፈልግም ኤቲኬ ነገር መቋጫ ያለው አይመስለኝም ነው ማለት በእነሱ ፊት ሌላ ስም ለኔ ለማሰጠት ነው ወይ በጭራሽ የፈለጉትም ማለት ይችላሉ ምክንያቱም እኔ የተሰማኝ ስሜት እነሱ አይሰማቸውም ነው ምን ተሰማሽ አንቺ ምን አልኩ ታወራኩ እያደመኩ ነው ለምንድነው እኔ ሳወራ ማታዳምጠኝ እንዴ አውርተህ ለመሄድ ነው እንደመጣኸው እንደዛ ከሆነ ዝም ልበልና አንዱ ነው አውርተህ አውሪ ምንድነው የምታወሪው ማለት በቃ ዛሬ አደርቃታለሁ የፈለገችውን ብትል አልሰማትም ብለህ ነው ደምድሜ የመጣኸው እንደዛ አላሰብኩም እሺ በቃ አልተረዳሽኝም እሺ ውጣልኝ በቃ አልፈልግም ውጣልኝ ተብዬ የምቆይ ልጅ አይደለም አይዘኝ ቆየ እንዳይቆጭ አይቆጨኝም ይቆጭሻል እኔ ምን እንደምፈራ ታውቂያለሽ አሁንም ከሄድኩ በኋላ ደም ቀለበት ነው የሚሆነው እሺ ለማንኛውም እኔም ከሄድኩ በኋላ የሆነ ነገር እንዳትሆኝ ስለምፈራ ገባሽ ባለፈውም እንደዛው ቻው ተባብለ ምናም ከሄድኩ በኋላ ነው እንደዚህ ነው በሆነም እንዳትመጣ በቃ ምክንያቱም የኔ ጤንነት አሳስቦ ከሆነ የኔ ጤንነት በጣም ደህና ነው ምክንያቱም ያያየው ስለሆነ ጓደኛችን ተስቦ ካርለም የምትጠፋው በቃ የመጣሁት ልጠይቅሽ የመጣሁት እሱን ለማወቅ ነው ገባሽ ጤነኛ ነኝ ተሽሎሻል ብለም እግዚአብሔር ይመስገን አትመስይም ግን ምንሽ ነው ያመመሽ ቆይ እኔ የማውቀው የነበረው ጭንቅላትሽ ትንሽ እንደተመታ ምናምን ነበርና አይሽ አጥንከኝ የምሬን ይቅርታ አበርሽ ልታስብለኝ ነው ደግሞ አሁን ለምን አስብልሻለሁ እኔ ምን እንደተባልኩት አይተሽልን ዲሆን ገደልካት እየተባልከዋ ልጅቷ እንደዚህ ሆነች እያሉኝ አይደል ግን አልገደልከኝም ለምን ገላለሁ እኔ እንኳን የምትወሽም እኮ እኔ እኮ ምንም እንትን አላልኩሽም በቃ የተናገርኩሽ ነገር ተናርጂ የተናገርኩሽ ነገር እንደዚህ ያደረገሽ ያን ነገር ደግሞ አምኜ ደግሞ ይቅርታልሽ መጣው አይደል ቆይ ይቅርታ ትልቅነት ነው አንተ በጣም ትልቅ ሰው ነህ በእውነት እንዴት አይነት ትልቅ ሰው ነህ ይቅርታን ተቀብያለሁ ለዘው እኔም ይቅርታ ካጠፋው በጣም ይቅርታ ሰክናለሁ እኔ ምንም ነው ፈልገው ይሄ እንደዚህ ተባብለን ብቻ እንለያይ ነው ፈልገው ይሄ ነገር ግን ማብቂያ ያለው አይመስለኝም አበቃ ቻራሽ ናት ብቻ በቃ እኔ ሌላ ነገር መናገር አልፈልግም አረ በእናትህ ተው የሆነ ፊልም እየመሰለኝ ነው ራስሽ ናት ብቻ በቃ ልልሽ የምፈልገው ነገር አንድ ሰው ነው በቃ ብዬ ልጨርስ በቃ እና ራስሽ ናት ብቻ እንደዚህ ደረጃ ትልሽ እኔ እዚህ ደረጃ እንደርሳለን ብዬ አልነበረም ምክንያቱም ተሰማኝን ስሜት ነው የነገርኩሽ የዛን ሰዓት እኔ ከዚህ በኋላም አለው ከጎንሽ ነኝ በምንም ነገር ማለት ነው በደስታም በሐዘንም በሁሉ እና ጓደኝነት እንደዚህ አይደለም ገባሽ እኔ ሰው አንድ ሰው ነው ጓደኛዬ ሳረግ በሙሉ ልቤ ነው እና እንደዛ ሙሉ ልቤ ሰጠውሽ ደግሞ እንደዛ ሙሉ ልብ ሰጥቼሽ ደግሞ አብሬሽኝ ደግሞ አንቺ ግን የማይሆን ነገር ነው ያረሽ ነበር ወደ ኋላ መመለስ ፈልጌ አይደለም ባይዚ ልጨርስ ነው ብዙ አላወራ እና ብቻ ሌላም ብዙ መናገር አልፈልግም እግዚአብሔር ይማርሽ አሜን እና ነቃ በይና ስሪ ቪዲዮውን በደንብ ስሪ በደንብ ተንቀሳቀሽ ፋሚሊዎችሽን ታስከፊ እኔ እንኳን ካሁን በኋላ አልመጣም ይሄ የመጨረሻ ቪዲዮ ነው ታብይ ገባህም እሺ ተናገረው ነገር አውርተህ ውጣ እንጂ ስለኔ ላይፍ ስለኔ ነገር አያገባህም የመምከርም ሆነ እንትኔ ማለት ምንም መብት የለህም ስለማያገባ ማለት ነው ኦኬ ሶሪ አቋረጥኩ መቀጠል ይችላል
በቃ ችግር የለም። እኔ ይቅርታ ከልቤ ይቅርታ ብያለሁ። የተሰማኝን ነገር አውቃለሁ። በሰዓቱ ምን አይነት ስሜት እንደተሰማኝ አሁን የሚሰማኝ ስሜት አለ እና ይቅርታ። ለማንኛውም እግዚአብሔር ይማርሽ። እናንተንም እንግዲህ ያው የላጠፈውን ነገር ይቅርታ ብያለሁ። ይቅርታ እናንተንም ማለት እፈልጋለሁ። ምክንያቱም በሰዓቱ የተናገርኳት ነገር ስህተት ነበረ። ይሄን ማለት የምችለው ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ